ሆነ አርቲፊሻል ኢንተለጀንስ የተባለው ጉዳይ ኢስላም ባለው መንገድ ብቻና ብቻ ነው ልንጠቀምበት የሚገባው። ለምን ሙሉ ለሙሉ መጥፎ ነገር ቢሆን ኖሮ ፕላትፎርም ማለት ምን ማለት ነው? ወሲላ መዳረሻ ማለት ነው። ለምሳሌ ይሄ ስልክ አባትና ልጅን ነጋዴንና ገዢን ያገናኛል አያገናኛል? ያገናኛል። ስለዚህ ምንድነው ማለት ነው? ፕላትፎርም ወይንም ወሲላ ነው። ይሄን ወሲላ ይሄን መዳረሻ ስንጠቀም ግን ኢስላም ባለው መንገድ ብቻና ብቻ ነው መሆን ያለበት። ለምሳሌ ዓለመ الانسان ማለት ያዕለም የሰው ልጅ የማያውቀውን አሳወቀው። ምንድነው ማለት ነው? ጸጋ ነው። አውሮፕላን መንዳት ይሁን ቴፕ ይሁን ቲቪ ይሁን ይሄ ማይክሮፎን ይሁን ይሄ ማይክሮፎን ወሲላ ነው አይደለም? ወሲላ ነው አይደለም? በሷሃባዎች ጊዜ የነበረው አዛንና በዚህ ዘመን የነበረው አዛን ይሄኛው ሙከቢር ድምጽን ከፍ ማድረግ ያለው የለው። ስለዚህ በዚህ ማይክ ምን ብቻ ነው ሊባልበት የሚገባው? ትክክለኛዋ ጥሪ ይፋ ትደረጋለች። መጥፎ ጥሪዎች ደግሞ አይደለም በማይክ በምላስም ሊነገሩ አይገባቸው። ምክንያቱም ሁሉ ነገር ምን የተደረገ ነው? የተጻፈ ነው። ስለዚህ በምን መልክ ነው ሶሻል ሚዲያውን ልንጠቀም የሚገባው? አላህ ምን አለ? ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እነሱ እኮ ቀላል ተራ ነገር ነው ብለው ይገምቱታል። ልብ በሉ፣ ይሄ አንቀጽ የወረደው ለሌላ ጉዳይ ነው። ለዚህ ብቻ ነው ብለን ግን አንخصሰው። ምን እስካልሆነ ድረስ ለሱ ብቻ ነው ተብሎ ተነጥሎ እስካልመጣ ድረስ እሱን የሚመለከቱ ነገሮችን በጠቅላላ እዚህ ውስጥ እየከተትን እንማማራለን። ወተሕሰቡነሁ እናንተ እኮ ትገምታላችሁ ሀይነን በጣም ተራ ነገር ነው ብላችሁ ወሁወ ይሄ ጉዳይ እኮ ዒንደላሂ አላህ ዘንድ ዐዚሙን በጣም የከበደ ጉዳይ ነው። የትኛው? ካፋችን የሚወጣው በእጃችን የሚጻፈው በአይናችን የምናየው። ልብ በሉ፣ ሁለት ገራሚ የሆኑ ምኖች አሉ። አሁን እግር ኳስ አይታችሁ ከሆነ 10 ተጫዋች አለ። ስንት በረኛ አለ? ስንት በረኛ አለ? አንድ በረኛ ነው ያለው። ለአንድ ቡድን የሚጠብቅለታል። ስንት ተከላካዮች አሉ? ያ ሁሉም ሆኖ ጎል ይገባል። ለሰው ልጅ ምን ተሰጠው? ጆሮ ኸይር እንጂ አይስማ፣ አይንህ ኸይር እንጂ አይ ተባለ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى زاري ما استوساتشو أرستمي هونو ካለንበት ወቅት ጋር የሚገናኝ ይሆናል። ሶሻል ሚዲያንና አርቲፊሻል ኢንተለጀንስ የተባለውን ጉዳይ በምን መልክ መጠቀም ይኖርብናል ይላል። መግቢያ ነጥባችን የሚሆነው ፈተናው በበዛው ልክ ከበስታላህ በኩል የሚከፈለውም ደሞዝ ልክ እንደዛው የገዘፈ ይሆናል። በዚህ ፈተና ማዕበል ውስጥ ግን ገብቶ የተሸወደ ሰው መውጫው የራቀ ሊሆን ይችላል። አላህ ነጃ ይበለንና በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ወጣት ሷሃባዎች በተሰበሰቡበት በዛ ዘመን ሴቶች ከቤታቸው ራሱ አይወጡም ነበር። ተውት ሌላው ዝሙትን ፍቀዱልኝ አላቸው። ሷሃባዎች ምን አሉት? ህም አረዝምበል እንደማለት ነው። እሳቸው ምን አሉ? አድኑሁ ሚኒያ ወደኔ ያቀርቡታል። የጠየቀውን ጥያቄ ልብ በሉ፣ የእሳቸውን መልስ ልብ በሉ። ፈተናው እንዲህ በግልጽ ዛሬ በምናየው ሁኔታ አልተሰራጨም። የምን ሁኔታ? የሴቶች ሁኔታ፣ የሴቶች አደባባይ መውጣት ሁኔታ። ቤታቸው እያሉ ሴቶቹ ምን ተባለ? እሱ ዝሙት ፍቀዱልኝ አላቸው። ምን ይመስል ነበር የዛ ዘመን ኒካህ? እውነት ዛሬ እንዳለንበት ይሄን ያህል ብር ታመጣለህ ወይ ይሄን ያህል ትጥልልኛለህ ወይ ይባል ነበር? አልነበረም። ወደ መጀመሪያው መለሳለሁ። ይሄኛውን ላስረግጥና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሴት መጣ። እኔ ነፍሴን ለርሶ ሰጥቻለሁ አለች። እንዲያገቧት ከላይ እስከታች አንድ ጊዜ አዩት። እዛው እታች ባሉበት አቀርቅረው ጸጥ አሉ፣ ቀና አላሉ። ከዛው ከተሰበሰቡ ሷሃባዎች ውስጥ ለኔ ዳሩልኝ አላቸው። የእሳቸው መልስ ምን ሆነ? ምን ምትሰጣታለህ አሉት። ከዛ ወረዱ። ለሴት ልጅ ከሚሰጥ ስጦታ ውስጥ መጨረሻ ላይ ምን እስኪሉ ድረስ ብረት የለህም ወይ አሉት። ብረት ማለት የቧንቧ ቁራጭ ብረት ሊሆን ይችላል። አስቡ፣ ብረት በምንም አይሸጥ ነገር የለኝም ይሄም አላቸው። ምን አለ ታዲያ አሉት። ከቁርአን መታውቀው አለው ያሉት። ከዚህ ምን እንይዛለን? ኒካህ በዛ ዘመን እንደዛ ከመርከሱ ጋር ያወጣት ምን አለ? ዝሙትን ፍቀዱልኝ አላቸው። የእሳቸው መልስ ምን ሆነ?
አድኑሁ ሚኒ ወደኔ ያስጠጉት ካሉ በኋላ ዳዕዋ አደረጉለት። ምን ሲሉ በእናትህ ላይ ቢፈጸም ትፈልጋለህ ወይ? አልፈልግም አለ። ሰዎችም እኮ በእናቶቻቸው ላይ እንዲደረግባቸው አይፈልጉም። በእህትህ ላይ በአክስትህ ላይ አሉ። ዳዕዋውን ካደረጉለት በኋላ ሁጃ ካቆሙበት በኋላ ሁጃን አሸንፎ ደግሞ ስሜት ሊወጣ ይችላልና እጃቸውን ደረቱ ላይ አድርገው ዱዓ አደረጉለት። ከዚህ በሽታ ተላቀቀ። ዛሬ አደባባይ አትውጣ። የመጀመሪያ ነገር ስልኩን ስትከፍተው የመጀመሪያ የሚመጣው ነገር ምን ሆኖ ታገኘዋለህ? በአንድ ጊዜ የሆነ ነገርህን ቦክሞ የሚወስድ ይሆናል። የሆነ ቃል ትሰማለህ፣ የሆነ ድምጽ ትሰማለህ። እንተብህ የሴት ብቻ ብለህ እንዳትወስደው። የሆነ ወንድ ድምጽ ትሰማለህ፣ ግን ሹብሃ ነው። ገብቶ ልብ ውስጥ የሆነ ነገር ያናገዋል። ከዛ መውጫ ያጣል። በነገራችን ላይ ሸህዋ እንዲህ አንድ ያይተው ጾመህ ምናምን ይጠፋልሃል። ሹብሃ ከአላህ ጋር የተገናኘ ከዲኑ ጋር የተገናኘ ብጅታ በደንብ በእውቀት ራስን አዘጋጅተህ ካልጠበቅ አንድ ሹብሃ ውስጥ ይገባል። ያንን ታግለህ ለማውጣት ብዙ ዘመን ይፈጅብሃል። አላህ ካዘነልህ እሱ ነው። ወደ ዕውቀት ከተመለስክ የዕውቀት ባለቤቶች ወደሚሉት ከተመለስክ ነው አላህ የሚረዳህ። ስለዚህ የመጀመሪያ ነጥባችን ምን ይሆናል? እቺ ምድር ማለት እያንዳንዱ የሚቀጥለው ዓለም ላይ ሂሳብ ይሰራላታልና ወተዘወዱ ተሰነቁ ፈኢነ ኸይረ ዛዲ አተቅዋ። ከስንቅ ሁሉ ከልብስ ሁሉ ያማረው ልብስ የትኛው ነው? ወሊባሱ ተቅዋ ዛሊከ ኸይር። አላህን የመፍራት ልብስ የሆነው እኮ ነው በላጩ ልብስ። የትም ቦታ ሆነ መጥፎ ነገር ሲመጣ እንዲህ ብለህ ማሳለፍ የምትችልበት። ዛሬ ሱብሃንአላህ መጥፎ ነገሮች እዩዋቸው፣ ቪዋቸውን እዩት። ኢንተርኔት ላይ ቢሊየን ደረጃ የሚታዩዋል። የቁርአን ተፍሲር አይደለም፣ የነብዩ ሐዲስ አይደለም፣ ወይ ፊልም ነው፣ ወይ ዘፈን ነው፣ ወይ የሆነች ሴት ተገላልጣ የወጣችበት ነው፣ ወይ የሆነ ወንድ ሃይማኖቱ ላይ የሚያላግጥበት ነው። ስለሌላ ሃይማኖት አይደለም ማወራው፣ ስለ ራሳችን ሃይማኖት። ጺም ማሳደግ የነብዩ ሱና ብቻ ሳይሆን የነብያት ሁሉ ሱና ነው። የሆነ ወጣት ይመጣል፣ እዚህ ጋር የሆነ ነገር ይገረግዳል፣ ጺም ይመስል ጥምጣሙን አጃጅሎ ያረጋል። በእነሱ ቤት ጥምጣም የሚለብሰው ጅል ስለሆነ ከዛ ምን ማድረግ ይፈልጋሉ? የዲን ሰዎች እኮ እንደዚህ ነው ዳዕዋ ሲያደርጉ እያሉ የሆነ ጥፋት ሲጠፋ ሲቆጣ ምናምን ያሳዩና በዚህ መልክ ነው ዳዕዋ የሚደረገው ይላሉ። ዳዕዋውን ሊገመግሙት ይሞክራሉ። ነብዩ ሰለላሁ ዐለይሂ ወሰለም ተቆጥተው አያውቁምን? ተራግመው አያውቁምን? ከአዛኞች ሁሉ በላይ አዛኝ የሆኑት ነብይ በግራ እጁ ሲበላዩት አንዱን ግለሰብ በቀኝ እጅህ ብላሉት፣ አልችልም አለ። አትቻል አሉት፣ ረገሙት። እጁን ቢያለው መጠንከር ባለበት ቦታ ትጠነክራለህ፣ መለስለስ ባለበት ቦታ ትለሰልሳለህ። ሸሪዓው ውስጥ ገብተው በዚህ ደረጃ ሊፈተፍቱም ይሞክራሉ። ለራሳቸው ሸሪዓውን አለመከተል አልበቃ ብሏቸው ጭራሽ ሸሪዓውን በሚተገብሩ ሰዎች ላይ እያሾፉ ከእስልምና ይወጣሉ። ሷሃባዎችን አግኝቶ በሷሃባዎች አሹፎ ከእስልምና ከወጣ ሷሃባዎችን ባያገኝም ሷሃባዎች የሰሩትን ስራ ግን የሚሰሩ ሰዎች ላይ የሚያሾፍባቸው ሰው እነዛ ሰዎች ላይ የተወሰነው ፍርድ ነው የሚወሰንበት። ይሄንን በጣም ትኩረት ልናደርግ ይገባል። ዛሬ በጣም እቺ ላይክ የምትባለዋ በሽታ፣ ቫይራል የምትባለዋ በሽታ፣ ቫይራል ማለት ቪዲዮ ለብዙ ሰው መሰራጨት፣ የሰብስክራይበር የፎሎወር መብዛት ምን ያደረጋቸዋሉ? ፌስቡክ በጣም በሚገርም ሁኔታ ስትገቡ ምን ይላል? ዋትስ ኦን ዩር ማይንድ ይልሃል። በጭንቅላትህ ውስጥ ምን አለ ትፋው ይልሃል። ኢስላም ምን ይላል? በጭንቅላትህ ውስጥ ያለውን ዘርግፈው ነው የሚለው ነው እንዴ? አይደለም። ከመናገርህ ከመጻፍህ በፊት እዕለም አነሃ መክቱቡን ሙሰጀሉን ፊል ኪታብ ላ የድሉ ረቢ ወላ የንሳ። ጌታ አላሁ ስብሓነሁ ወተዓላ በፍጹም ማይረሳው የሆነ መዝገብ ላይ ተጽፏል ይላል። ዛሬ ሰዎች መጥፎን ነገር የመጣላቸውን ይጽፉታል። ድንገት ዲሊት የሚያደርጉት መቼ ነው? ባክላሽ ይባላል። ተቃውሞ ከበዛባቸው ጀለሶች እኔ እኮ በዚህ መንገድ አላሰብኩትም ነበር ብለው ዲሊት ያደርጉታል። ግን ዑመር ምን ነበር ያሉት? ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። የቂያማ ቀን ከመመርመራችሁ በፊት ዛሬውኑ ራሳችሁን መርምሩ። ዛሬ የጻፍኳት ጽሑፍ ተውት። ኢኽላሱ ይመረመራል መጀመሪያ፣ ሙታባአው ይመረመራል። ከዛስ ይሄ ፖስት በቲክቶክም ላይ ይሁን በኢንስታግራምም ላይ ይሁን በፌስቡክ ላይ የለቀኩት ከሞትኩ በኋላ ምን ያመጣብኛል፣ በህይወት ኖሬስ ምን ያመጣብኛል የሚለው
እየታሰበ ነው የሚለቀቀው ወንድሞቼ? አሁን ትልቅ ጥያቄ ይነሳል። የሆነ ጥፋት የሚያጠፉ ሶሻል ሚዲያ ላይ ሲታዩ ተው ሲባሉ ምን ይላሉ? ለዲን ሰዎች ብቻ መልስ አትሰጡም ወይ? ለተራው ቲክቶከርና ፌስቡከር ሁሉ መልስ ትሰጣላችሁ ይላሉ። በእስልምና ሰው መለያየት ይቻላል? ይመልሱልኝ። በእስልምና ሰው መለያየት ይቻላል? አላህ ሶስት አካላትን ሙስሊም ሲል ጠራቸው። ኢንተቢሁ ሶስቱንም አንድ አንቀጽ ላይ ጠቀሳቸው። ኢቭን የተለያየ ቦታ አልጠቀሳቸው። የተለያየ ቦታ ራሱ ቢጠቅሳቸው የኛ ስራ ምንድነው? ሰብስቦ አንድ ተመሳሳይ ፍርድ መስጠት አይደል? ثم أورثنا الكتاب الذي اصطفينا من عبادنا ከዚያም እኮ በነብዩ ሰለላሁ ዐለይሂ ወሰለም ላይ ያወረድነው መጽሐፍ ለነማን አስረከብን? ከሳቸው በኋላ ለመጡ ትውልዶች ቁርአንን አስረከብናቸው አለ። ሐዲስን አስረከብናቸው አለ። ስለዚህ ቲክቶከር፣ ፌስቡከር፣ ሼክ፣ ኡስታዝ፣ ኢማም፣ ሙአዚን፣ ማእሙም ብሎ ሪጃል ኒሳ ብሎ መለየት አይቻልም። ሁላችንም የቁርአንና የሐዲስ ወራሾች ነን አይደለንም? ከዛ አላህ ለሶስት ከፋፈለ። ፈሚንሁም ከነዚህ ውስጥ ዛሊሙን ሊነፍሲሂ ነፍሱን የሚበድል አለ። ነፍሱን ወንጀል በመስራት የሚበድል አለ። ግን አላህ ምን ሲል ጠራው? ሙስሊም። ወሚንሁም ሙቅተሲድ መካከለኛ የሆኑ ሙስሊሞች አሉ። ምን የሚያደርጉ? የአላህን ህግጋት ፈርዱን ይፈጽማሉ፣ ከሱና ይጨምራሉ፣ ማአ ተቅሲር ከነጉድለታቸው። ሶስተኞቹስ የሙስሊም አይነቶች ሳቢቁን ቢልኸይራት በመልካም ደግሞ በጣም የሚቸኩሉና የሚገሰግሱ አሉ አለ። ሶስቱም ሙስሊሞች ናቸው አይደለም? እነዚህ በጣም የሚገሰግሱት ለራሳቸው ብቻ እንዲገሰግሱ ነው የታዘዙት? አይደለም። አንድ ሁለተኛ እነዚህ ሙቅተሲድ የተባሉት ለራሳቸው ብቻ ፈርዱን እንዲሰሩ ነው የታዘዙት? አይደለም በፍጹም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃላችን ብዙ 100% በመባል ደረጃ ወደ ቁርአን፣ ወደ ሐዲስ፣ ወደ ሰለፎች አረዳድ ካመጣ ነው ከስተት እንጠበቃለን። when I think about it የሚባል ቃል ከመጣ አለቀን። እንግሊዝኛ ነው፣ የሸይጣን ወራሽ መሆን ነው። ምን ማለት ነው? when I think about it ስለ ሃይማኖት እየተወራ እኮ ነው። እኔ ግን ስገምተው ብሎ ጀመረ አንድ ሰው። ከገመተ ግምት ወደ አላህ ያቀርባል ወይስ ከአላህ ያርቃል? አርባ አላህ ይሆንባችሁ መልሱ። ከአላህ ያርቃል። ስለዚህ እቺ እኔ እንደሚመስለኝ እያሉ የሚያወሩ ሰዎች በዝተዋል አልበዙ? በቅርብ ቀን ምን እንዳለው ልጅ እኔ ሸይጣን ይመቸኛል። ማን ይመቸዋል? ሸይጣን ጥግ ይዟል። ሸይጣን ጥግ ይዞ ያውቃል? በአላህ ይሁንባችሁ፣ በአላህ ይሁንባችሁ። ጥግ ይዞ ያውቃል? አያውቅ። ሁሌ ምንድነው የሚያደርገው? الذي يوسوس في صدور الناس ጥግ የያዘ እኮ አይመጣም አይደል? ጠላቴ ነህ አልደርስብህም ነው አይደል የሚባለው? ጠላቶቹ እንደሆን እያወቀ እየመጣ ልባችንን እየኮረኮረ የሚያሳስተው በል እንዲያውም አላህ ምን ብሎ ይመከረን? እናንተ የአደም ልጆች ሆይ ሰይጣን የኔ ጠላት ነው አለ። የሱ ጠላት ብቻ መሆኑ ይበቃ ነበር አልነበረም? የእናንተም ጠላት ነው፣ ጠላት አድርጋችሁ ያዙት ተባለ። ዛሬ ግን የሚፈልግ አንድ ነገር አለ። እሱ ምንድነው? ሰውን እንደፈለክ ልታስቀምጥ ልታስቆም የምትችለው ምን ሲመጣ ብቻ ነው? ሰዎች አይናቸው እውር ከሆነልህ እንደፈለክ ከኋላ አንድ ዱላ ይዘህ እንደ ከብት ትነዳቸዋለህ። ቁርአንና ሐዲስን የሚያቅ ትውልድ ከበዛስ ወላ ኡስታዝ በለው ወላ ሼክ በለው ወላ ሼክ الاسلام በለው እስላምን የሚቃረን ነገር ይዞ ሲመጣ ዞር በል ከዚህ ይባላል አይባልም? የሚፈለገው በቁርአንና በሐዲስ ሚዳኝ ትውልድ እንዳይበዛ። ይሄ ደግሞ በፍጹም አይሳካም። ለምን? ሐቅን የሚናገሩ ሰዎች እስካሉ ድረስ ሐቅ የበላይ እንደሆነች ትቀጥላለች። በሷሃባዎች ዘመን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ሷሃባ አሚር አድርገው መሪ አድርገው ወደ ዘመቻ ይልኩታል። የሆነ ትዕዛዝ ሲያዛቸው አናደዱት። እሳት አቀጣጠለና ትዕዛዝ ነው ግቡ ወደ እሳት አላቸው። ስሙ የነሱ መልስ። የተሾመው በማን ነበር የተሾመው? በነብዩ ሰለላሁ ዐለይሂ ወሰለም። የአሚር ትዕዛዝ ይከበር ከተባለ እሳቸው የሾሙት ሰው ትዕዛዙ ሊከበር ነበር አይደል? እሳት ግቡ ሲላቸው ምን አሉት? እኛ እኮ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ቃል የተጋባ ነው እሳትን ሽሽት ነው አለ። ኢንተርቪው እሳትን ሸሽተን እኮ ነው እሳቸው ቃል የተጋባ ነው እንዴት ወደ እሳት እንገባለን አሉት። እሱም ንዴቱ በረድ አለለት።
ነብዩ ጋር ሲመለሱ ሰለላሁ ዐለይሂ ወሰለም ተነገራቸው። አሚራችን እኮ እሳት አቀጣጥሎ ተቆጥቶብን ነበር፣ እሳት ውስጥ ግቡ ብሎን ነበር። እኛ ደግሞ መለስንለት፣ እርሶን የተቀበልነው ከእሳት ሸሽተን አይደል ወይ አልነው። እሳቸው ምን አሉ? ቢገቡ ኖሮ ነፃ ይወጡም ነበር አሉ። አሚርን የጦር መሪን እሳት አቀጣጥሎ ግባ ሲል መከተል ካልተቻለ ማይክ ይዞ ቁርአንና ሐዲስን የሚያጣምም ሰው ወደ እሳት ግባ ሲል እሺ ብለህ ትገባለህ? ከዚህ ምን ታያላችሁ? ትኩረት ተሰጥቶ ዲናችንን ካልተማር የማንም መሸወጃ ነው የምንሆነው። ወደ ማንም መለሳለሁ? ቲክቶከር ናቸው፣ ፌስቡከር ናቸው፣ መልስ አትስጧቸው ወደሚባሉት ሰዎች ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ምን አልኩ? አሁን ምን አልኩ? አሁን መጨረሻ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አልኩ አይደል? ለምን የሳቸው ከሆነ የአላህ ከሆነ በትክክለኛው ቦታ ከገባ ስተት አይሆንም። እኔ እንደሚመስለኝ ብዬ ከተነሳው አጠፋለሁ አላጠፋም? ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? በአላህ መንገድ ላይ ቀጥ የሚሉት ሰዎች እና አላህን የሚያምጹት ሰዎች ምሳሌያቸው መርከብ ላይ እጣ ተጣጥለው የላይኛው ክፍልና የታችኛው ክፍል መርከቡ ውስጥ እንዳሉ ነው አሉ። እታች ያሉት ውሃ በፈለጉ ጊዜ በደረጃው ወጥተው እላይ ያሉትን አስቸግረው ውሃ ቀድተው ተመልሰው ይገባሉ አሉ። አንዲትን ስልት አመጡ፣ ተመካከሩ። እላይ ያሉትን ከምናስቸግራቸው መርከቧን በዚህ በስተን ውሃችንን ለምን በዚያ አንወስድም አሉ ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛም አሉ ከላይ ያሉት እነማን ናቸው? አላህ ከላይ ያረጋቸው የዲን ሰዎች፣ አላህን ያወቁ ሰዎች። ከላይ ያሉት ከታች ያሉት መስራት የፈለጉትን እንዲሰሩ ከፈቀዱላቸው እጃቸውን ካልያዟቸው ተያይዘው ይጠፋሉ አሉ። መርከብ ግዙፍ ከመሆኗ ጋር አንድ ቦታ ቢሸነቆር ምን ትሆናለች? ውሃው ጠቅላላ እዛ ይገባል፣ ተያይዘው ይሰምጣሉ። እጃቸውን ከያዟቸው ግን አሉ ነጃው። አንደኛ ነጃ የሚወጣው ማን ነው? በመልካም የሚያዘው ከመጥፎ የሚከለክለው ነው መጀመሪያ ነጃ የሚወጣው። ወነጀው ጀሚዓን ሁሉም ተያይዘው ነጃ ይወጣሉ አሉ። መጥፎ ሰዎች ሁሉም ባይሆኑ መጥፎ እንደሚሰሩ አያውቁትም፣ ወይንም የመጥፎ ስራቸው ውጤት ምን ሊሆን እንደሚችል አያውቁትም። አጅሬ ሞት ሲመጣ ግን ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሟቾቹ ተሸውደው ይሄዳሉ። ጓደኞቻቸው ልብ በሉ ኢንተርቪው ጓደኞቻቸው ለራሳቸው ይደነግጡ፣ ለሞቱት ይደነግጡላቸዋል። ቂሎች ናቸው አይደሉም? ሰው ከደነገጠ ከተመከረ በማን ነው ቀድሞ መመከር ያለበት? በሞቱ ሰዎች ራሱን ነው አይደል መምከር ያለበት። ጓደኛቸው ሲሞት፣ መጥፎ የምትሰራ ጓደኛቸው ሲሞቱ ምን ያደርጋሉ? ፌስቡክ እና ቲክቶክ ላይ ለቅሶ ይቀመጣሉ። ድንኳን የማይጣልበት ለቅሶ። ጋይሶችዬ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙስሊሞች የሆናችሁ አሰላሙ አለይኩም ብያለሁ። ወገኖች የሆናችሁ ደግሞ እንዴት አደራችሁ ብያለሁ። እሺ ምን መግለጫ ሊሰጡ እኮ ነው መግለጫ። ይህ ጓደኛችን እንደምታውቁት ወደማይቀረው ዓለም ሄዷል። አንተስ ወደሚቀረው ዓለም ነው የተቀመጥከው? እንደሚታወቀው ዘፈን ይለቅ ነበር፣ ደስ ማይሉ ነገሮች ይሰራ ነበር። እሺ እባካችሁ ሪፖርት እናርግና እናዘጋው። ምኑን? አካውንቱ። የራሱን አካውንት ግን ለመዝጋት ዝግጁ አይደለም። ወዲያው ደግሞ መጨረሻ ላይ በምን ትታጀባለች እቺ ንግግር? ታብ ላይክ ፎሎ ሼር ማድረግ እንዳትረሱ። ከዚህ የበለጠ በሽታ አለ ወንድሞች? ከዚህ የበለጠ ህመም አለ? አላህ ምን አለ? ማፈረጥና ፊል ኪታቢ ሚን ሸይ፣ በቁርአን ውስጥ በነብዩ ሐዲስ ውስጥ አንድም ነገር አልተውንም ያብራራ ነው ቢሆን እንጂ። ስለዚህ ምን መሆን አለበት? ሶሻል ሚዲያም ሆነ አርቲፊሻል ኢንተለጀንስ የተባለው ጉዳይ ኢስላም ባለው መንገድ ብቻና ብቻ ነው እንጠቀምበት የሚገባው። ለምን? ሙሉ ለሙሉ መጥፎ ነገር ቢሆን ኖሮ ፕላትፎርም ማለት ምን ማለት ነው? ወሲላ መዳረሻ ማለት ነው። ለምሳሌ ይሄ ስልክ አባትና ልጅን፣ ነጋዴንና ገዢን ያገናኛል አያገናኝም? ያገናኛል። ስለዚህ ምንድነው ማለት ነው? ፕላትፎርም ወይንም ወሲላ ነው። ይሄን ወሲላ ይሄን መዳረሻ ስንጠቀም ግን ኢስላም ባለው መንገድ ብቻና ብቻ ነው መሆን ያለበት። ለምሳሌ ዓለመል ኢንሳን ማለት ያዕለም፣ የሰው ልጅ የማያውቀውን አሳወቀው። ምንድነው ማለት ነው? ጸጋ ነው።
አውሮፕላን መንዳት ይሁን ቴፕ ይሁን ቲቪ ይሁን ይሄ ማይክሮፎን ይሁን ይሄ ማይክሮፎን ወሲላ ነው አይደለም በሷሃባዎች ጊዜ የነበረው አዛንና በዚህ ዘመን የነበረው አዛን ይሄኛው ሙከቢር ድምጽን ከፍ ማድረግ ያለው የለው ስለዚህ በዚህ ማይክ ምን ብቻ ነው ሊባልበት የሚገባው ትክክለኛዋ ጥሪ ይፋ ትደረጋለች መጥፎ ጥሪዎች ደግሞ አይደለም በማይክ በምላስም ሊነገሩ አይገባቸው ምክንያቱም ሁሉ ነገር ምን የተደረገ ነው የተጻፈ ነው ስለዚህ በምን መልክ ነው ሶሻል ሚዲያው ልንጠቀም የሚገባው አላህ ምን አለ وتحسبونه هينا وهو عند الله عظيم እነሱ እኮ ቀላል ተራ ነገር ነው ብለው ይገምቱታል ልብ በሉ ይሄ አንቀጽ የወረደው ለሌላ ጉዳይ ነው ለዚህ ብቻ ነው ብለን ግን አንخصሰው ምን እስካልሆነ ድረስ ለሱ ብቻ ነው ተብሎ ተነጥሎ እስካልመጣ ድረስ እሱን የሚመለከቱ ነገሮችን በጠቅላላ እዚህ ውስጥ እየከተትን እንማማራለን وتحسبونه እናንተ እኮ ተገምታላችሁ hayyinan በጣም ተራ ነገር ነው ብላችሁ وهو ይሄ ጉዳይ እኮ عند الله الله ዘንድ عظيم በጣም የከበደ ጉዳይ ነው የትኛው ካፋችን የሚወጣው በእጃችን የሚጻፈው በአይናችን የምናየው ልብ በሉ ሁለት ገራሚ የሆኑ ምኖች አሉ አሁን እግር ኳስ አይታችሁ ከሆነ 10 ተጫዋች አለ ስንት በረኛ አለ አንድ በረኛ ነው ያለው ለአንድ ቡድን የሚጠብቅለታል ስንት ተከላካዮች አሉ ያ ሁሉም ሆኖ ጎል ይገባል ለሰው ልጅ ምን ተሰጠው ጆሮ ኸይር እንጂ አይስማ አይንህ ኸይር እንጂ አይተባለ የአይንህን በር አንዴ ተበረግደዋል ቀጥታ ገብቶ በብዙ ሽፋኖች የተደበቀችው ልብ አንድ ጥቁር ነጥብ ያስጠልባታል እንተቢሁ እስቲ ፈትሹ ራሳችሁ ጧት ላይ ከፈጅር እንደተመለሰን የመጀመሪያ ስራችን የጌታችን ቁርአን ደርስ የሆነ ቀንና የመጀመሪያ ስራችን ከፈጅር እንደተነሳን ስልክ የሆነ ቀኑን እናንተው ራሱ ፈትሹ ፈጅር ያለ አላርም የሚነሱ ሰዎች አሉ እነማን በጊዜ የተኛ በጊዜ ይነሳል ላስት ኦንላይን ይልና 2:30 ፒኤም ይላል ምን ማለት ነው ወንድሞቼ መጨረሻ ኦንላይን የነበረው ወንድማችን የሌሊት ሰላት የሚሰግድበት ከሌሊቱ 8 ሰዓት ተኩል ላይ ኦንላይን ነበር ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ምን ሲሉ የተናገሩት አይኔ እንጂ ልቤ አይተኛም ከባድ ንግግር እኮ ነው ነብያት አይናቸው እንጂ ልባቸው አይተኛም እኛ ምናችን እየተኛ ነው ሁሉን ነገር ምን ረሳው አይናችንም ልባችንም አይደል ከመሆኑ ጋር ከኢሻ ሰላት በኋላ ወሬ ይጣሉ ነበር ለምን ወጃአልና ነውመኩም ሱባተን እንቅልፋችሁ ማረፊያ ያደረግነው ለምን ካላረፋችሁ ድጋሚ ነሽጣችሁ አምልኮ መስራት ስለማትችሉ ማታ 8:30 ድረስ በአላህ ይሁንባችሁ ተፍሲር ኢብኑ ከሲር በሳዕዲ ተነበነው 8:30 ድረስ የተመሸው ነው ወይ አይደለም ካንዷ ጋር ሌላ ነገር ተጻጽፏል ሴቷም ተኝቻለሁ ብላ በብርድ ልብስ ውስጥ አባት መጥቶ ጎብኘት ታርጎ ሲሄድ ድምጹ ጸጥ ስላለ ልጆቼ ተኝተዋል ይላል እሷ ላስት ኦንላይን ለፈጅር ሩብ ጉዳይ ድረስ ሁሉ ላስት ኦንላይን ናት ያ ጉድ መቼ ይወጣል ከወንዱ ጋር የተጣሉ ጊዜ ላውጣልሽ እንደ ይላታል እሷም ላውጣብህ እንደ አንተ ሰውዬ ትለዋለች እንተቢ ከዛ ጧት ሳይነሱ ፀሐይ ይነጋል በነገታውም እንደዚህ ህይወት ሙሉ ለሙሉ ይበላሻል ስለዚህ በምን መልክ ነው ጉዳዮች መሆን ያለባቸው የጌታችንን ቃል ከማየታችን በፊት ምንም አይነት ወስዋስን አለመንካት አንድ ሰው ምን ይባላል በእንግሊዝኛ wrong place at the wrong time ይባላል ትርጉሙ ምን ማለት ነው እማይሆን ቦታ በማይሆን ሰዓት አንድ ሴት ጋር ብቻህን ባዶ ክፍል ውስጥ ከገባህ በኋላ ድምጽ ሲቀየር እኔ ነኝ ወይ ብለህ ወደዚህ ብትዞር ምንድነው የሆንኩት ብትል መርማሪ ያስፈልጋል አንተውና አይደለም ሌላ ሰው እኮ የለም ከማን በቀር ከአጅነቢዩ ሴት በቀር ነብዩ ምን ብለው ነበር ሰለላሁ ዐለይሂ ወሰለም ይሄ እንዳይከሰት ገና መጀመሪያው ወንድና ሴት ገለል ወዳለ ቦታ አይሄዱ ሶስተኛቸው ማን ነው እነሱ ማያዩት ሰይጣን ይበልጥ የሚበረታው መቼ ነው እኛ በኢማናችን ደከም ያለ ሁኔታ ላይ ስንሆን ሙሉ ለሙሉ የተሰይጠር አለይና እኛ ላይ ምን ያደርጋል ጠላትነቱ የከፋ ይሆንና ወዳልሆነ አደጋ ይከተናል ስለዚህ ህግጋቶቹ ምን መምሰል አለባቸው አንድ ነገር ከመጻፉ በፊት ፖስት ከመደረጉ በፊት ሼር ከመደረጉ በፊት
ዱንያ አኺራዬን ያጠፋዋል ወይ? ምሳሌ ይሄው ነው ስልክ ውስጥ ቪዲዮዎቹ አሉ የሁለት አካላት ቪዲዮ አንደኛ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ዘርን መካድ ኩፍር ነው አሉ ድገሙልኝ ዘርን መካድ ኩፍር ነው እኔ አማራ ነኝ ጎንደሬ ነኝ በእናት ባባቴ አልክድም አላፍርበትም የመጀመሪያ መጠሪያዬ ግን ጎንደሬነቴ ለኔ ከማልበሱ አማራን ከማልበሱ በፊት ወደዚህ ምድር ከመምጣቴ በፊት አላህ ምን አርጎ ነበር ነፍሴን የፈጠራት የኔንም የሁሉንም ፍጡር ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አላህ ከአደም ጀርባ ላይ ሟጠጣ ማንን እስከ ቂያማ ድረስ ምን መጣውን የአደም ልጆች አለስቱ ቢረቢኩም ጌታችሁ አምላካችሁ አይደለሁም ምን ሲል ሁላችንም ምን ብለናል በላ እንዴታ ነህ እንጂ ብለን ወደዚህ ምድር የመጣ ነው መጣን በምን ተወለድን ከእናታችን ማህፀን ውስጥ ስንወጣ አሁንም ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ኩሉ መውሉዲን ይውለዱ አለል ፊጥራ እያንዳንዱ ህፃን ልጅ ሲወለድ ከእናቱ ማህፀን ሲወጣ ሙስሊም ሆኖ በተፈጥሮ ሃይማኖት ይወለዳል አለ ከዛስ ምን ሆነን እንድንሞት ታዘዘን ሙስሊም ሆነን ኖረን ወላ ተሙቱን ኢላ ወአንቱም ሙስሊሙን ሙስሊም አድርጌ እንደፈጠርኳችሁ ሙስሊም ሆናችሁ ብትሞቱ እንጂ ተባለ እሺ ዘሮቹን አላህ ለምን ብቻና ብቻ ፈጠራቸው ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢላው ይሄ ነው ጎሳና ዘር ነገድ አደረግናችሁ እንድትተዋወቁ ብቻ ኢነ አክረመኩም ዒንደላሂ አትቃኩም አላህ ዘንድ ትልቁ ሰው ማለት አላህን ይበልጥ የሚፈራው ነው ሁለቱም ሶሻል ሚዲያ ላይ የወጡ ሰዎች ናቸው በዚህ በኩል ሴት ናት በዚህ በኩል ወንድ ነው ሴቷ አማራ መሆኗ ነው ምን ትላለች እኔ ልንገራችሁ ባለ እንኳን ማለት ነው ባጣራሱ እንኳንኛ ቀርቶ የአማራ ልጆች ማለት ባልማጣት አለማጣት ሳይሆን እንደው ምሳሌ ነው የምነግራችሁ ሙስሊም ሰው ባጣ ኦሮሚያ ክልል መጥቼ የሙስሊም ወንድ አላገባም እዛው የአማራ ክልል የኦርቶዶክስ እምነት ተከታይ የክርስቲያን ሃይማኖት ተከታይ ነው ማገባው ገባችሁ ይሄን ያክል ነው በቃ እናንተ አይመለከታችሁ ከዘራ ይዛ ነው ደግሞ የምታወራው ትልቅ ሰው ነኝ ስታይል ማለት ነው ሰውን ትልቅ የሚያደርገው ምኑ ነው እውቀቱና ከአፉ የሚያወጣው ቃል አለይሰ ከዛሊክ ከዛ ደገመች ምን አለች አማራ ክልል ላይ ሙስሊም ባጣ የሌላ ሃይማኖት ተከታይ አማራ የሆኑትን አገባለሁ